ባህሪውን ታውቂያለሽ፣ ጸባዩን ታውቂያለሽ፣ ያለበትን ሁኔታ ታውቂያለሽ። አንቺ እኮ ነሽ ቻንስ እየሰጠሽ ያለሽው እንዴ። እናቶቻችን እየተደበደቡ እኮ ቤታቸው ቁጭ ብለዋል። ለእናት ለአባታቸው እንኳን ሳይነግሩ አይደለም ለሚዲያ። ትላንት አላልኩሽም ወይ እኔ እዚህ ጋር መምጣትሽ ምንድነው ጥቅሙ? ሽማግሌ ነኝ የሚልም ቤትሽ ይምጣ እንዴ። ረዋን አንቺ ነሽ እኮ ክብርሽን የምታጭው፣ አንቺ እኮ ነሽ የምትዋረጂው። እሱ እኮ ወንድ ነው። ወንድ ልጅ ሁሉ ጊዜ ልክ ነው የሚባለው። እኔ እንደዚህ እያወራች ማለት ነው። ቤት ውስጥ ምንም አንደባመጥም። በቃ ገብቶላል። ራስሽን ጥፋተኛ አታርጊ። በገበናሽ ትላንት ባወራነው ነው አይደል ዛሬ የሚሳቅብን። ዛሬ ባወራሽው ነገ ይሳቅብሻል። ማንም የሚያዝን የለም። ረዋን ዝጊ ቤትሽን። አንቺ ስንቱ ሰው ነው ከጎንሽ ያለው? አንቺ ስንቱ ሰው ነው ከጎንሽ ያለው? ስንቱ ሰው ነው ላንቺ የቆመው? መሲ ስንት ቀን ነው ቁጭ ብላ ያደረችው? ቲጂ ስንቱ ሰው። ማንም እዚህ ጋር ያለ አንድ አይጠቅምሽ። ማንም በርሽን ዘግተሽ ቁጭ በይ። እንደ ሴት ወጊ ድረስሽ፣ እንደ እናት ወጊ ድረስሽ። ይምጡ ሽምግልና ማንም ይቀበላል እኮ። ባልና ሚስት ይጋጫል፣ ብዙ ነገር ይፈጠራል። ግን ለምንድነው የሚዲያ ማንጫጫ የምትሆኚው አንቺ? ግዴታ እኮ ሚዲያ ላይ የሚወጡ ነገሮች አሉ። የቤት ሰነድ ግን የሚዲያ መጫወቻ መቀለጃ መሳቂ አይደለም። አንቺ ነሽ ሴቷ ረዋን፣ አንቺ ነሽ ሴት፣ ነገ የምትወልጂውም ሴት። ያለሱ እኮ ኖረሻል አይደል እንዴ? ስንት ነገር አሳልፈሻል አይደል እንዴ? ራሱን ቀይሮ ከመጣ አህለን ወሳህለን፣ የልጅሽ አባት ነው። በርሽን ከፍተሽ ታስገቢያለሽ። እፍካካለው ሲል በርሽን ዘግተሽ ኑሪ። ለምን ወኔሽን ጀግንነትሽን ታጭዋለሽ አንቺ? ረዋን እናቶቻችን እየተደበደቡ ጾማቸውን እያደሩ ምን እያሉ በራቸውን ዘግተው ኖረዋል። ከቻልሽ አቅሙ ካለሽ ስራሽን ስሪ። ደክመሻል፣ ደርሰሻል። ቁጭ በይ። የምትበይበት አታጭም ታውቂያለሽ። ውጪ ረዋን። ራስሽን አስከብሪ። ሽማግሌ ነኝ የሚል በርሽን አንኳኩቶ ይምጣሽ። ውጪ አሁን። ይቅርታ እኔ ደግሞ ልንገርሽ የተቆራረጠ ባየው ቁጥር ከራሴ እኔ አሁን ለራሴ ምንም የማይመስለኝ ሀገሬ ልንገርሽ የሷን ሳይ አንጀቴ ብግን እያለ ልሞት ነው። ብግን እያለ አንደኛ እሷ ያለችበት ሁኔታ በአሁኑ ሰዓት እንደዚህ የምትባል ሴትም አይደለችም። የኛ ማህበረሰብ ማሪ ለመግደል ሆን ብሎ የተነሳ ነው። ከዛ በኋላ ስትሞች አንቺ ወይኔ በቃ አለቀ። ይሄ አሽማጣጭ አለ፣ ሌላ ምንም ነገር የለው። ለመግደል በቃ ለመግደል ሰው እንዴት አንቺ ሰውን ለመግደል ይሄዳል? አንድ ሁለተኛ ደግሞ ራስሽን ምን ማድረግ ነው ማሰለሽ አለብሽ። ሀገሬ ስትሮንግ በቃ ቢስትሮንግ ወተሽ እንደዚህ ነው መግለጫ ማብራሪያ እንዴት ዳገባው። አሁን እሷ በመቤት የ8 ወር ነፍሰ ጡር ሆና እንዲህ ሆና ሰው ራሱ እኮ ነው። ኧረ በስመ አብ ተይበላሽ። ሱቁ የማን ነው? ብሩ የማን ነው? እንደዚህ ነው ምንድን ነው ማላገጫ? ሀብት ንብረት ዋናው ክብር ነው የሚበልጠው። ከገንዘብ በፊት ክብር ይበልጣል። ክብር ሰው ክብሩ ካጣ ትናንትናም ስላት ነበረ። ክብርሽን ካጣሽ ነው ይበራል። ክብር ካጣሽ በኋላ ሱቅ መጣ ቀረ እንደዚህ ሆነ ተሸጠ። ምንም ይበልጣል። ይኸውልሽ እንደው እኔ ከእግዚአብሔር እና ከቤተሰብ ቀጥሎ ለኔ የሚበልጥብኝ እዚህ ምድር ላይ ክብር ነው። በክብር መደራደር ይችላል። ማርያምን ነው የምልሽ ሀገሬ ነገ እየተነሱ ነው የሚጫወቱብሽ። እየተነሳ ብትሆኚ አያምኑሽም። ፍቅርም ብትሆኚ የሆነ ነገር ብትባይ እሱንም ይሰድባል። አንቺ ማን ነው የሚያከብርሽ? ገባሽ? ባል እኮ መከበሪያ ነው። እኔ ሳቅ እንግዲህ ባል መከበሪያ ነው። ላይክ አንቺ እኮ ወንድሜ መከበሪያ ነው ስትይ ለሆነች ሴት ባል ነው አይደለም? አባቴ መከበሪያ ነው ስትይ ከአባትም በላይ ለእናትሽ ደግሞ ባሏ ነው አይደለም? ያ ሰው ለአንቺ መከበሪያሽ ነው መሆን ያለበት። መከበሪያሽ ደግሞ የሚከበረው አንቺ ምንም እንደፈለገው ነገር እሱ ጠጥቶ ነው ካልወጣ ነው። እሱ ጠጥቶ ነዋል። እሱ እኮ ጠጥቶ ካለው ነገር አንጻር ብለናል። ጠጥቶ ነዋል። እሷስ ቪዲዮም ደግሞ ሪፖስት አለ። እኔ እኮ የምናደደው አሁን ደግሞ በእሷ ነው። ካላስ እሱ ጠጥቶ ከሆነ እየረገጥሽ ስራሽን መስራት ነው። በቃ አለቀ። ስራና ስራሽ፣ ገንዘብሽ፣ ህይወትሽ ነው የሚያዋጣሽ። እየረገጥሽ አለቀ በቃ። ካላስ እኔ በሆነ ስራዬን ነው የምሰራው።
አለቀ። ስራዬ አበቃ። ስራዬ ከዛ እንደውም ለተዋረድኩበት ይሄን ያህል የሴትነቴ ክብር ለተዋረደበት ሌላ ነገር ነው የምጠይቀው። ቤቲ ማንም ሰው እኮ በሰው ትዳር አልገባም እያሏት ያለው አሁን ሳሪ ስለሌላ አይመለከተኝም። ሳሪ ግን እያለች ያለችው ፍቹ ወይ አግቢው ወይንም እንትን በዩ ሳይሆን እኛ እያለን ያለ ነው። በቃ እራሷን አስከብራ በውስጥ ነገሮች እና እኛ እሷን እንወዳታለን። ማርያምን እሷ በተነካሽ ቁጥር በጣም እያመመን ነው። ለአንዴና ለመጨረሻ ጊዜ ራሳቸው ይጨርሱ ነው እንጂ ሚዲያ ላይ ግን መሳለቂያ ነው። ማንም ከሌ ቤት ሆነ በቀለ ቤት ሆነ ከበደ ቤት ሆነ አበበ ቤት ሆነ አንድ አይነት ነው። ማርያምን እኔ እሷ እንደዚህ በየቦታው እንደዚህ ስትል በቃ ሳይ በጣም ነው የምናደደው። ያለችበትን እኔ ያኒ ቀርበሽ ስታዩ በጣም ነው የሚያመው። እመቤቴን በጣም ቁስል ነው። እንዴት አይነት ዳኔ የገባ ነው። ስፔሻሊ መናገር አለመቻል እንዴት እኮ አንዳንዴ እኮ ማስረዳት መቻል ራሱ ማስረዳት አትችል፣ እሱ ማስረዳት አይችል። በቃ ተሰድበው ተረግጠው ውርድ፣ ተሰድበው ተረግጠው ውርድ። እግዚአብሔርን ሀገሬ በጣም እኮ ነው የሚያስከፋው። አሁን ስሚ በቃ አፋቸውን ሁለቱም ይባላሉ፣ አፋቸውን ዘግተው ይወርዳሉ፣ ይስማማሉ፣ አብረው ይሆናሉ። አንድ ነገር ይፈጠራል፣ ነገ ጠዋት ሚዲያ ላይ ይወጣሉ፣ አፋቸውን ይባላሉ፣ ዝግት ያደርጋሉ። እዛ ጋር ኖ ስቶፕ፣ እዚህ ጋር ይሄ ነው ይሄ ነው። እንደው ሚዲያ ላይ ከወጣም አንድ ሰው ወይም ደግሞ ሚዲያ ላይ አለመውጣት። ሚዲያ የሚባል ነገር ለስራና ለስራ ከስራ ውጭ ጌም እንደሚጫወቱ እንጂ ይሄ ላይፍ ሂስትሪ የቤተሰብ ታሪክ የሚወራበት አይደለም። በከሽቡሬ በእንትን እየባለ እኮ ነው ውዴ። ነቅመሽ ምናምን አለ እኮ ባልና ሚስት ላይ ውዴ። እንዴ ተው እንጂ ስንት ነገር አለ። ቦክስ አለ፣ ድብድብ አለ፣ ምን አለ፣ ዘመናዊ ጸብ አለ፣ አብሮ መሄድ አለ፣ ፊትና ኋላ መሄድ አለ፣ ምን አለ፣ ግልምጫ አለ፣ ስንት ነገር አለ ውዴ። ስትውጪ ግን በቃ ሰላማዊ ሰው ነሽ ካል እንዴ ዝኑ ውዴ። ስንት ነገር አለ ውዴ። መቀጣቀጥ አለ፣ ብዙ ነገሮች አሉ። በአንዳንድ ጊዜ በንግግር የማይፈቱ ነገሮች በእንትንም አሉ ውዴ። ችግር የለውም እኮ አለ እኮ ምግብ ባለመስራት ቡና ባለመፍላትም አለ ሳሪ እንዴ ውዴ አለ። ከፊትና ከኋላ ሙኖ እኮ መሄድም አለ ውዴ። ስንት ነገር አለ። ግን እሳ እዚህ ስትወጪ ሰላማዊ ሰው ነሽ ውዴ። ሰላማዊ ሰው ነሽ። ሰላም እንዴት ናችሁ እንደምናላችሁ ታያች አለቀ በቃ። ትክክል ነሽ። ማንም ሳይጣላ አይኖርም። ማንም ባለትዳር ሳይጣላ የሚኖር የለም። እግርና እግርሽ እንኳን ይጋጭ የለ እንዴ? የባህር ድንጋይ እንኳን ውሃ ከዛና ከዚህ ያላትመዋል ይባላል። ግጭት እንኳን የሰው ልጅ ይቅርና ካልተጋጨሽ ደግሞ እኮ ሳሪ በነገራችን ላይ ከሆነ ሰው ጋር ካልተጋጨሽ ትፈራራለሽ ማለት ነው። አልጋ ላይ ይተው ራሱ መተኛት ሁሉ አለው እንዴ? መሬትና አልጋ ላይ አለ። ያልጋውን ነገር ይመጣል። ያልጋውን ነገር ማሚ ትሄድበት። ማሚዬ ራስ ልውሰድ ብሎ ይመጣል አይደለ? መሬት ወርዳ ነው የምትተኛው። ስዊቲ የምትባል ልጅ የታለች? የሆነ ነገር ሲኖር ብቻ ላጥ ብላ ሼር የምታደርግልኝ የኔ ማር፣ የኔ ቅመም፣ የኔ ፍቅር ሁልዬልሽ ስለ አልጋ ሳነሳ ከላይ እስከታች ተንጫጫራ። ስሚማ ወይ የተጣላሽ ቀን እኮ እንዲያውም ደስ ይላል። ደስ ይላል። ቆይ አሁን ይመጣል አይመጣም፣ ትመጣለች አትመጣም፣ እንደ ድመት ስትጠባበቂ። ማሚዬ እሱ ካልመጣ ትራስ ልውሰድ ብሎ እሷ ትሄድና ደግሞ በኋላ ታምህ በእኔ ስበብ እንዳታረግ ብላ ብርድ ልብስ ወር ታረግለታለች። ከዛ የታባሽ ተወረወራለች ብሎ ምን ለብሳ አውቃ ልክ የተኛች አስመስላ ወይ ራቁቷን ነው የምትሄደው ወይ ያው ነው። እኔ የጥል ቀን ደስ ይላል፣ ወላሂ ደስ ይላል። ከዛ በኋላ አይ ነው አባለ ማንኛውም ባልና ሚስት ጸብ ይጣላል። ሳይጣላ የሚኖር ሰው የለም በህይወታችሁ። ግን የምር ነው የምላችሁ አብዛኞቻችሁ የሶሻል ሚዲያ ሰው አይደላችሁም። በጣም በእናንተ እኮራለሁ። ምክንያቱም ገበናችሁን ሁላችሁን ደብቃችሁ የምትኖሩ ናችሁ። በጣም ብዙ ባለትዳሮች አሉ እዚህ ቲክቶክ ላይ ስራ የሚሰሩ። ግን በጣም ነው የማደንቃችሁ። ህይወታችሁ ኢቭን ባሎቻችሁ ራሱ የማይታዩ በጣም ጀግና ጎበዝ ሴቶች አላችሁ። በቃ ሴት መሆን ያለበት እንደዛ ነው። እንደኛ አይነቱ ደግሞ ለሚዲያ ለስራ እስከወጣ ድረስ ትችት ምናምን ባናቱ ዘግዝቀህ ያንን ነገር አልፈህ በቃ ጎበዝና ጠንካራ መሆን ነው ያለብህ። አበቃ አለቀ። ማን ምን ያመጣል በህይወት ላይ? ከዛ ውጭ ደግሞ ራሳችሁን ኮንትሮል ማድረግ፣ ለምትናገሩ ንግግር፣ ለምታሳዩት ነገ ልጆቻችሁ ይህንን ቪዲዮ ያያሉ። ምንድነው ከእናንተ የሚማሩት? ምንድነው? በሆነውም ባልሆነውም ነው የምትሰደቡት ያላችሁት። በሆነው ተጠየቁ።
ራሳችሁ ባረጋችሁት ስራ በጣም ከባድ ነው። ስለዚህ እንደዚህ አይነት ነገር ከመጣችሁ ስትሮንግ መሆን በቃ ለማንም ምላሽ አለመስጠት። ማን ነው በህይወታችሁ ላይ የሚጨምርላችሁ ነገር? ማን ነው በህይወታችሁ አይዟችሁ በርቱ ጠንክሩ የሚሏችሁ? ማን ነው? አሁን በሁለቱ ባልና ሚስት በጣም ብዙ ሰው እየገባም ከማለቅለቅ ውጪ ምንድነው ያደረገው ነገር? ለሁለቱም አልተጠቀሙም። ኡስማንም ምርጥ ልጅ ነው። ቢሆነው ቢመቸው ቢደላው ወይም ደግሞ ነገሮቹ ትናንት ያለውን ነገር ቢረሳ ከሆነበት ነገር አንጻር ቢረሳ ለትዳር የማይመች ልጅ አይደለም። ልጅ ነው፣ መስራት የሚችል ነው። በጣም ብዙ እንትን ማለት ግን ካለበት ነገር አንጻር ነው። ያንን መረዳት ደግሞ የሚስት ተግባር ነው። ሚስት ደግሞ ባሏን ኮንትሮል ማድረግ ግዴታዋ ነው። አንድ ጊዜ ሆነ፣ ሁለት ጊዜ ሆነ፣ ሶስት ጊዜ እኔ አሁን ሙሉ በሙሉ ከሯን ላይ ነው እየተናደርኩባት ያለሁት። እኛ በጣም እንወዳታለን፣ እሷ ስትሰደብ አንወድም ወይ? ስትሮንጉና አሳምና ያለውን ነገር እንትናትል ላይቭ ፎርዋት ያኒ ምን ያደርጋል? እሱ የወጣው ጠጥቶ ነው አልንሽ። እሷስ ዲኒ በጣም እየተናደርኩ ነው፣ እየተቃጠልኩ ነው። ሙኒት እመቤቴን በጣም እየተናደርኩ ነው። የሷ ፎቶ በተዘዋወረ ቁጥር አሁን አግኝቻት ተናግሬያታለሁ። የሴትነት ወግ ሴት ልጅ ነገሯን ሁሉ ቤቷ ደብቃ፣ ሽምግልናም ከተመጣ ሽምግልና ቤቷ ይኬዳል። ሲበርድለት ራሱ ሲወጣለት ሽማግሌዎቹ ትናንት ሙኒት እኔ ማታ አስታርቂ ሲል ምን እንዳልኩ ታውቃለህ? እንደ ሴት እንደ ወግ እንደ ሚስት ሳጠጣ መተህ አስታርቂ ብለህ ጠይቀኝ እጅ አስታርቃለሁ። ያለበለዚያ ክብሯን አልነካም። ማታ በጨለማ የጠጣ ሰው ይዤ ነው ያልኩት። ምክንያቱም ከምንም በላይ ክብር ይበልጣል። ይዤው መሄድ አቅቶኝ አይደለም፣ ልንገርሽ አቅቶኝ አይደለም። እንደዛ ሆኖ እዚህ ሲንሰቀሰቅ ግን ክብሯ ስለሚበልጥ ነገ ሳጠጣ በስነ ስርዓት መተህ እህዲ አስታርቂ ብለህ ካልክ ክብሯን ትፈልገዋለች። ይዤ እሄዳለሁ ብዬዋለሁ። ይሄ ነገር ደግሞ ለሯን ይገባታል። ይሄን ደግሞ የምታደርገው ራሷ ናት። ሙኒት ዲኒ የተቃጠልኩ የሷን ፎቶ ባየው ቁጥር ኢንሻአላህ አሁን እንደዛ ቤቷን ቁጭ ብላ ሽማግሌ ከፈለገ ሲበርድለት ይዞ ይሄ ይላክ። አበቅ ካላስ እንዳታቋርጭኝ እሺ። እሺ ከባል ጋር ስትጣይ እኔ ምሳሌ አታርጊ። ሌላ ሁሉም ሰው ነው ታርጊ ሳሪ ተጋምላጭኝ ስለማውጪ በቃ ከዛ ከባል ጋር ድብልቅልቅ ያለ ጥል ዱላ ቀረሽ ጉድፈላ ምናምን ተብሎ ምናልባት ጎረቤትም ሰምቶ ወረተው ነውር ነው ብሎ ምናምን ማታ ሻወር ውስድ ታደርጊና ያቺኛዋን ፒጃማ ትለብሽና ጀርባሽን ሰተሽ ስልክሽን ይዘሽ አልጋ ላይ ገና ነው ሰዓቱ። ሶፋ ላይ መቀመጥ እየተቻለ መጅልስ ላይ መቀመጥ እየተቻለ ተንደርድራ አልጋ ላይ የምትወጣው ማናት? ሴቷ ጀርባ ሰታ። እሺ ለምን ጀላቢ ያለበሰችም የምትለብሰው ብድ ያለ ፒጃማ። ከዛ ጀርባዋን ሰታ ሞባይሏን ይዛ አልጋ ላይ ሰከም እያለ ደግሞ እሱ ይመጣና ይገባዋል። የቤቱ ጠረን ራሱ እኮ ያስታውቃል። ሴትዮዋ ምን ፈልጋለች? የነገር ከሆነ ነው። አይ ነገሩን እንቀይር ብላ ከሆነ ደግሞ ያው አለባበሷ የቤቱ ጠረን ምናምን ያስታውቃል። ከዛ አልጋ ላይ ይወጣና እሱም ሄዶ ወገቧን ያዝ በስተጀርባ ከኋላ በኩል አያያዝ። እንግዲህ አስቡት። ምንድነው? ተወኝ፣ ምን ፈልገህ ነው? ቀኔ ልብህ ስትላል ነበር ምናምን አንድ ጊዜ ሲላት፣ አንተ ግን ጭንቅላት የለህም አይደለ? በስነ ስርዓት እንትን አትልም አይደለ? የምትናገረውን አታውቅም። እንዲህ እያለች አንገቱ ስር ውትፍ ቀን ሲያሽላሉ የነበሩት ጎረቤቱ ጸጥበል ሲል የነበረው ምን ሲል ያ ሁሉ እንዳለ ድብልቅልቁ ልክ ከፒጃማው ጋር ነው አብሮ የሚወልቀው። ሲመክሩ የነበሩት ጓደኞች አቤት ውርደታቸው። አንቺ እንደዚህ ብሎሽ እንደዚህ አርጎሽ እንዴት እንዳታናግሪው፣ በቃ እንዳታናግሪው። ደጅ ከሆነ ጭራሽ ብሎክ አርጊው ምናምን። ማታ እሷ እነሱን ብሎክ አርጋ ከሱ ጋር አለሟን የዛለት ሁሉ ሊረገዝ ይችላል። የጠብለት የሚደረገው ሊረገዝ ሁሉ ይችላል። እና የጥል ላይ ሳሪ ተደብቃ እያዳመጠች ነው አውቃለሁ። እየቀዳችም ሊሆን ይችላል። ወላሂ በባልና ሚስት ጥል መግባት ኢቭን አንዳንዴ አሳራቂ ሆነሽ ራሱ የምታፍሪበት ጊዜ አለ። ማሚ በነገራችን ላይ በባልና ሚስት ብቻ ሳይሆን በመጽሐፍ ቅዱስ እግዚአብሔር ቃል በቃል የሚለው ከተጻፉት ውስጥ ማለት ነው አብዝቶ እግዚአብሔር የሚጸየፈው የሚጠላው በሰዎች መካከል ጠብን የምትዘራ ምላስ ይላል። በቃ
በቃ በሰዎች መካከል ምንም ማስተያየት አለመስጠት፣ በተቻለ መጠን ዝም። አንቺ ከሱ የተሻለ ማቹርድ ነኝ ብለሽ ካሰብሽ ይሄ ነገር እኮ የውስጥ ጉዳይ ነው መሆን ያለበት። ለምን በሚዲያ በውስጥ ገብተሽ ሰው ከሆንሽ አንቺ ሰው ማግባባት ከፈለግሽ ማለት ነው በውስጥ ገብተሽ በቃ ከዛ ማሚዬ ይቅርታውን ግን አሁን አንድ ሰው ጥፋት አጠፋ አይደለ? ላይክ እንደ ኡስማን ለምሳሌ ምሳሌ ቢሰጠው እንዳይከሰኝ እንጂ ጥፋት አጠፋ አይደለ? በውስጥ እነሱ በደንብ ከተመከሩ ድጋሚ ላያዳግም ይሄን ነገር ካደረገ በኋላ እርግጠኛ ስትሆኚ አውጥተሽ ሚዲያ ላይ እከሌን በስነ ስርዓት ቪዲዮ ሰርታ ይቅርታ ጠይቅ ትይዋለሽ። ያም ሰው ይኸውልሽ ማንም ሰው ተሳድቦ እኮ ዛሬ ላይ ይቅርታ ጠይቆ እንደ አዲስ ፍቅር የሆኑ ሰዎች አሉ። ባይዘዊ ጓደኛ ምንም ማለት ነው። ላይክ አንዱ ሰው ሲሳደብ በጣም የተወገዘ፣ አንዱ ሰው ሲሳደብ ደግሞ ልክ አይደለም። ስድብ ነው በየትኛውም ቦታ ላይ ማለት ነው። በቃ እንጂ አሁን ዛሬም ይቅርታ አለ በእንደዚህ አይነት ሚዲያ ላይ ወጥቶ ነገም ተመልሶ የሚያጠፋ ከሆነ ምንድን ነው ትርጉሙ? ወር ሆነ አሁን ይቅርታ ከጠየቀ። ስለዚህ ቅድሚያ ሁሉ ነገር በውስጥ ነው ማለቅ ያለበት። ከጅምሩ ሀ ብሎ ሚዲያ ላይ የወጣ ትዳር መቼም አይስተካከልም። ለምን እንደሆነ ልንገርሽ። ይሄ ልጅ ሲረሳው እኮ ሰው ነው የሚያስታውሰው። ታውቂያለሽ አይደለ? እሱ እኮ መርሳት አቅቶት ነው እንጂ የተፈጠረ ነገር ቢረሳ ኖሮ እኮ ነገር ይበርዳል። ግን እሱ በየጊዜው ሰው የሚያስታውሰው ነገር አለ። የተለጠፈ አለ፣ ምን የተባለ አለ። ይሄ ነው የሚበጠብጠው። ከጅምሩ ባልመጣ ነበር። ከመጣ ደግሞ ወይ እሱ ከሚዲያው መራቅ አለበት። ይሄን ነገር ደግሞ ላለማስታወስ ገባሽ? የመጀመሪያው ስህተት ሀ ተብሎ እዚህ ጋር የተመጣለት ነው። የእውነት ግን እግዚአብሔር ይርዳቸው ሁለቱንም። እኔ ማርያምን ነው የምልሽ። ማለት እሷም ታሳዝነኛለች፣ እሱም ያሳዝነኛል። ምክንያቱም ወንድሜ ቢሆን እሱንም ቢሆን ምንም ማስተያየት አልሰጥበትም። በየቤቱ ስንት ጉድ አለ የሰው ልጅ ገባሽ? ስንት ጉድ። ግን ወንድምሽ ቢሆን አስተያየት አትሰጭበትም። እንዲያውም ሰው እንዳይሰድብሽ ሁላ ፕሮቴክት ታደርጊዋለሽ። ወንድም ነው ገባሽ? እዚህ ጋር ግን አፋችን እንደመጣ ለማን አስተያየት ስንሰጥ ከዛሳ ተታርቀው እኮ ነገ እንትን ሲሉ እኔም እኮ እንዲህ ብዬ ነበረ በቃ ምናምን ብሎ አብሮ ነው የሚሆነው። በነገራችን ላይ ዛሬ ይሳደባል አይደል ሰው፣ ግን መልሶ አሁን ሁለቱ እንትን ሲሉ ደግሞ አብሮ ይሆናል። ሁለቱንም አንቺ መምረጥ እንኳን እኮ አይችሉም ምን መስጠት ኮመንት እንዳለባቸው ማለት ነው ገባሽ? በዛ ላይ እኔ አይዶን ነው እኔ ልጅነት ካልሆነ በስተቀር ኡስማን ማኔጅ ማድረግ ይችላል እኮ፣ ግን ልጅነት ይመስለኛል ልጅነት አለበት። ልጅነት ሳይሆን ቂም አለበት። ቂም መጥፎ ነገር ነው። መርሳት መቻል አለበት። ለተወሰነ ጊዜ ወደ ራሱ እስኪመለስ የራሱ ሲስተም ውስጥ እስኪገባ ከዚህ መራቅ አለበት። ወላሂ እግዚአብሔር አብረው ቢሰሩ በጣም ጎበዝ እኮ ናቸው ማሚዬ። የሚገርምሽ ነገር ረዋን በስራዋ በጣም ጎበዝ ናት። ኡስማንም ስራውን ሲሰራ በጣም ሲሪየስ ሆኖ ነው። እንደው ለተወሰነ ደቂቃ ብታዩ ሲሰራ በጣም በሲሪየስ ነው የሚሰራው። ኦርደሮች ያወጣል ምናምን፣ ግን የሆነ ሰዓት ላይ ይመጣበታል። በቃ የሆነች ነገር ጻፍ ያደርጋሉ ይመጣበታል። አይደለም ለምን እንደሆነ ታውቂያለሽ? ልክ አሁን ሙኒት እንዳልሽ በነገራችን ላይ እንግዳ ስለነበረብኝ ነው። እንግዳ ሳይሆን ስራ እንትን ሰምተሻል አይደል? ግን የሙኒትን ምክር ሰምተሻል? ቅድሚያ ላላላ እዚህ ጋር የሚገዛ ነበረኝ። ይኸውልሽ ስሚኝ፣ አዳምጪ ሰኒ። አንድ ነገር ውስጥሽ ላይ ካለ ውስጥሽ የሚያምሽ ነገር ካለ የምትለወጩ በፍቅር ብቻ ነው። ፍቅር ምንም የማይለውጠው ነገር የለም። ከሁሉም ይበልጣል። ሁሉን ነገር ያስረሳል። ፍቅር ማለት ባልና ሚስት ብቻ አይደለም። አሁን ልጅ ስትመጣ ራሱን በራሱ ለምሳሌ ኡስማን የልጁን ሁኔታ ሲያይ ነገ ይለወጣል። ያንን ለማድረግ ደግሞ የሚስት ክትትል ያስፈልጋል። ሚስት ማለት ለባሏ ዘውድ ናት። ከወንድ በላይ መለወጥ ያለባት ሴት ልጅ ናት። ሴት ልጅ ደግሞ ቅንጭላቴ አይምሮ ላይ መስራት አለባት። መስራት በምን ጠንካራና ጎበዝ አስተዋይ በመሆን ልታጠፊ ትችያለሽ፣ ልትደባደቢ ትችያለሽ፣ ሊጠጣ ትችያለሽ። ምንም አይነት ነገር ቢሆን ሴት ልጅ ባሏን ትሪት ማድረግ አለባት። አበቃ አርጋ እኮ ልጁን ለውጣ እኮ አሳይታናለች። አሁንም ደግሞ እርግዝና ነው አሁን እሷ የምትንከባከብበት ሰዓቷ ነው። ይኸውልሽ አይደለም ሙኒቴ፣ አዎ የምትንከባከብበት ሰዓት ነው። በዚህ ልክ ግን አይሆንማ። አንድ ጊዜ እሱ እኮ አሁን ታወቀ እኮ ኡስማን ችግሩ ምንድን ነው ሲባል የአባቱ ችግር ተባለ። ይህንን ደግሞ ሁሉም ሰው ያውቃል። አባቱ እዚህ ጋር ገብቶሻል። ሁሌም አለች እኮ ሯን ራሷ ተናገረች። ደህና ሆኖ
የሆነ ነገር ላይ አባቱ ሲመጣበት ያገረሻላለች። የዛ ሰዓት ገብትሻል። ሚዲያ ላይ እሱ ወጣ፣ እሱ ሰክሮ ነው ተባለ፣ ወጣ። እሺ እኔ ሩዋን ለምን ትወጣለች? ለምን ትወጣለች? ሙኒቴ ለምን ትወጣለች? እሷ ዝም ጸጥ። ከዛ በኋላ ምን ይላል? አንቺ ብትሆኚ ትወጫለሽ ላይፍ ላይ እና ታዲያ ሩዋን ለምን ትወጣለች? ለምን ትወጣለች? እንግዲህ ዛሬ ነግሬያታለሁ። አሁን ከስንት ደቂቃ በፊት አግኝቻታለሁ፣ ነግሬያታለሁ። ካላስ በቃ ይሄንን ነው እኛ ማስተዋል ያለብን። በቃ እሷ እንዳትወጣ ራሷ ቁጭ ኩርት ብላ። አይ እኔ ሙኒ ስትናገራት እንዴት ናችሁ እየሰማኋት ነበረ። ያዲ ትናንትና እንደዛ ነገር ዛሬ ላይቭ ላይ ሳይት ወላሂ በጣም ነው የተናደድኩት። ሙኒት ይሄ ችግር አለ እሷ ጋር ይኸውልሽ፣ በቃ የምትወጣበት ቦታ ያጣ ሰው ታውቂያለሽ። ራሷን ማጥራት ነው። እኔ ከምትናገረው ንግግሮች ሁሉ ስሰማ ልጁ ያው እኛው ዙሪያ እየተሳደበ ስላለ እሷ ከዚህ ነገር ነፃ መሆኗን ነው ማሳወቅ የምትፈልገው። ገባሽ? ነግራታለች። ሀቢባ ኡስማን ማንንም ቢሳደብ ማንም ሰው አይቀየምሽም አንቺን ብላታለች። በቃ አሁን የጨነቃት ይመስለኛል ያ ነው። እና ግን ነግሬያታለሁ። አሁን ራሷን እያዋረደች ራሷን ሌላ ነገር ውስጥ እየከተተች እንደሆነ ነግሬያታለሁ። የሴት ልጅ ክብሯ ቤቷ ብቻ ነው ዝምታው። አላህ ይሁንላት ወላሂ አላህ ይድረስላት። እሷም ያለችበት አሁን ይኸውልሽ፣ በፊት ትሪት አርጋው ነበር፣ ይዛው ነበር፣ ተሸክማው ነበር። አሁን ደግሞ እሷ ራሷ ትሪት የሚያስፈልጋት ሰዓት እርግዝና ሆርሞን ታውቂዋለሽ፣ በራሱ ነው ነገር አሽትቶ የሚፈልገው። እንኳንስ እንዲህ አይነት ነገር ባለበት አላህ ያግዛት፣ ያሳጥርላት፣ ይሄን ቀናት ክፉን ቀናት ያሳጥርላት። ሌላ ምንም ማለት ነው። ወይ ቀልብ ሰጥቶት እንትን ባረገላት እሱ ከዚህ ሚዲያ ካራቀ ምን ካላለ በጣም ክፉ ሰዎች አሉ። ሁሉ ጊዜ የሰውን ትላንት ማንሳት የሚወዱ የሰውን ጉድለት የሚፈልጉ እነሱ በሚጽፉት ነው እሱ እንደዛ እብድ የሚያደርገው። እሱ መራቅ አለበት ከሚዲያው። ሳስበው ሌላ ስራ ጀምሮ ፈጽሞ መራቅ አለበት። አላህ ይሁናቸው። ለማንኛውም አሜን። አሁን ግን እኛ እሷን ካስፈለገ የኔ ቆንጆ ተሰብስበን ሂደን እሷን ትሪት ማድረግ እንችላለን። እሷን በቃ ያለውን ነገር መክረን አንችልም። ሳሪ አንችልም። ሀቂቃውን ልንገርሽ እኮ ምንም አታውቂም ሳሪ። እኔ ስንት ቀን ነው በአካል የምሄደው እሷ ጋር ከባሏ ወይም ያሰኒ የባል ትሪት አደራረግና የሚስት የጓደኛ ልዩ ነው። ወላሂ በዛ መንገድ አይደለም የምልሽ ሳሪዬ፣ ሲሪየስ እሱን እነግርሻለሁ በኋላ። አንድ ነገር ቁም ነገር አይሰማሽም የኔ መቼም፣ ግን ሲሪየስ ሳሪ ይሰማኛል፣ እመቤቴን ይሰማኛል። ማርያም ባል አንድ ጥሩ ቃል እኛ ስንዘፍንላት ውለን ብናድር እሱ አንድ መልካም ቃል ቢናገራት ሁሉ ነገሯ ነው የሚቀየረው። ገባሽ? በዚህ ሰዓት ደግሞ እኛ አይደለንም እናቷ አይደለችም የምታስፈልጋት፣ የሚያስፈልጋት እሱ ነው። የሱ መልካም ንግግር እንደዛ ሽንኩርት እየከተፈ ምን እያለ ሲሰራላት አይተሻል። ለሷ ይሄ ዓለሟ ነው፣ ወላሂ ዓለሟ ነው። እኛ ብንሰበሰብ ብንደመር ብንቀነስ ምን ብንል የሱን ሩብ አንሆንላትም። ለሷ ለውስጧ ለጊዜው ብትስቅም አሁን መሲ ስንት ቀን ነው ያደረችው እሷ ጋር? ቲጂ ስንት ቀን ነው እሷ ጋር የነበረችው? ታሜ ስንት ቀን ነው አብሮ ሲንከራተት የነበረው? ግን ቢሆንም ጠብ አንልም። አዎ እገዛ ነው። ወላሂ ትላንትና ሰዓት እንዴት እንዳሳዘነችኝ አይተሻታል። አብላከኛ ጋር ሆነ ወይ አትጫወት ወይ አስቅ ወይ ማርያምን ሰላማን ሁሉ እኮ ነው የተቀመጠው ምናምን። ግን ከትላንትና ጀምሮ ደግሞ እናቴን አንጀቴን እየበላችኝ ነው። አብራ ቁጭ ብላ ከኛ ጋር ማርያምን ያ ሁሉ ሰው ሲዝቅ ሲጫወት እንደ ልቡ ሲሆን እሷ ሌላ ቦታ ናት። በዚህ ሁኔታ 8 ወሯ እንደዚህ ሆኖ በዚህ ሰዓት ማርያምን በጣም ነው በቃ በጣም እኔ እንጃ። ኧረ በስመ አብ በጣም ነው እንትን የሚለው ጌታ ይታረቁ። ዱዓ ማድረግ ነው ወላሂ ዱዓ ማድረግ። ይታረቁ። ይሄ ጥሩ ነው። ይሄ በጣም ትክክለኛ ሀሳብ ነው። ግን ያኔ ሩዋን ቆፍጠን ትበል ያለ በለዛ ወደ ራሴ ሳሪ በማማያ ጌታ ትናንት እኮ ስንት ነው በቃ ሆዲ በተሻለ ነው። 8 ወር ማም ስትገቢ
እኔ ስላየሁት ነው። ዝም ብሎ አልቅሽ ይልሻል፣ አውሪ ይልሻል። ወላይ በጣም ወዲ ብሻል ሳሪ ኸይር። እንደውም አይደለም እንደዚህ አይነት እንደዚህ ሆና ምናምን ሳይሆን ምንም ነገር ሳትሆኚ ከመሬት ተነስቶ አልቅሽ አልቅሽ ይልሻል። እንዴ ሳይኮሳተር ሰውዬው የተኮሳተረ ይመስለኝ ነበር። ሳያኮርፍ ያኮረፈ ይመስለኝ ነበር። ምን ሆነህ ነው ጭቅጭቅ? ምን ሆነህ ነው? እኔ ምን ሆነህ አንቺ ሴት ታሪም በባለፈው አላየሻትም? ዝም ብያለሽ አልኩሽ ይለኛል። እንደው ምንድነው የሚሻለኝ? ወላሂ ሙኒት እኔ ይኸውልሽ እኮ አልኩሽ ቤት ውስጥ እንደዚህ እየተንከባከቡኝ እንዲህ እየሆኑልኝ ቁጭ ብድግ እያሉልኝ በቃ ዝም ብዬ እንባ ታውቂያለሽ። የሆነ ቀን ሰው የሞተብኝ ሰው ነው መስሎ አልኩሽ። ነው የሞተብኝ ሰው ወላሂ። እቺ ልጅ በሰላም ሆነ ምናምን አትይም። ጁማ ቀን እንዲሁ ሳለቅስ ሪሞ እስኪ አንድ ነገር ልጠይቅሽ በእናትሽ። ጠይቂኝ። እኔ የምችለው ሸበላ የደበቅሽው ለምንድን ነው? ፈርተሽ አትገላግያቸውም? እንደ አንዴ ሱዳኒ ነው፣ አንዴ ሽማግሌ ነው፣ አንዴ ምንድን ነው እያሉ ሲሰቃዩ ልጅቷ ደግሞ ቁጭ ላንቺ ስሚማ፣ እንኳን ላንቺ ለኛ መኩሪያችን እኮ ነው። በጣም ሞገስ ምና ተሻለ ፊቴን እንደዛ ዞር አድርጌ አንዴ ምን ጥርጥር ነው ያረኩት በአንድ ጊዜ ተለይስ ስታና ያረኩት ሌሎቹማ ማሬ ገንፎ ምናምን እያሉ ቁጭ አሉ። አንቺ ጎበዛ ጎበዛ። እኔ መጀመሪያ ስንገባ ውስጥ ነበር ይኸውልሽ። መጀመሪያ ገብተን ይሄ ሰውዬ እንዴ ሰው ፊት መቅረብ አይችልም? ይችላል። ለምንድን ነው የተደበቀው? ይሄን የመሰለ የተደበቀ ጥሩ ነው ወይ ያለ እኮ ነው አነጋገር። እኔ ምን አረኩ መሰለሽ ሪም፣ አንድ ሰሞን ሼባ ምናምን እያሉ ሱዳኒም ሲሉ ነበር። እኔንም እንደዛ ሲሉ ስሰማ እህቴን ሊጠይቁ በመጡበት ጓደኞቼ ናና አሁን ያት አልኩት። እሺ አትሊስት አንድ ሁለት ምስክር እንዲኖረኝ ብዬ አየኋቸው። አይውልሽ ገንደስ ያንደረቱን እያገላበጠ ሲገባ ሰኒ ይሄ እንትን የሚያስደርግ ነው እንዴ ትሬነር ነው እንዴ አለች። ተመልከች ሽማግሌ ተባለ ሰውዬ። እኔ በቃ ሙኒታውን አንቺ እንደና መስካሪ አግኝቻለሁ። ሙኒቱን ጠይቋት ነው። ቢስሚላ መገላገል ነው። ካልሆነ እኔም ራሴ እያሰብኩኝ ነው። ሙኒታው ማሳየት አይደለም ግልጭጭ ነው የማደርገው እኔ። ኧረ ምን በወጣሽ ማሚዬ፣ እንደዚህ ማድረግ ነው እንጂ ሰውን ሰብሰስ እንደዚህ ልባቸው ተንጠልጥሎ ይኖር እንጂ እንደዚሁ እንዳሉ ይኖሩ። ግን ገረመኝ ወላሂ። አንቺ ሴትዮ ምን ሆነሽ ነው አለችኝ። እንኳን ለማንኛውም ግን ማሻአላ ብያለሁ። ደግሞ አንቺ ልጅ የኔ ባር ሙኒትዬ እና የጥለት ማታ እኔ ደስ ይለኛል። የጥለት ማታ ያለ ጨዋታ፣ ድብብቆሽ፣ መሽኮርመም ቶርቤል ነገር ልታመጣ ነው ሰኒ። ይጅበት ይጅበት እናቴ። ሳሪ ዛሬ ደግሞ አንዷ ቤት ስናወራ ማን ቤት ገብቼ ነው ቢስሚላ በወለድሽ በክርስቲያን ማለት ነው። በእኛ ጓደኛሽ የታለች እንትና ማናስ ማዚ እኮ ናት። ሴት ልጅ ከወለድሽ በ80 ቀን ነው ክርስትና የምትነሳው አይደለ? ወይ እኔ ድንቡሽ አንቺ ነሽ የኔ ድንቡሽ የኔ ቆንጆ። አሁን እሷ 80 ቀን በቃ ክልክል ነው ማለት ነው? አዎ እንዴት? አዎ ክርስትና ክልክል። አዎ እንዴ ሴት ልጅ 80 ቀን ወንድ ልጅ 40 ቀን። ወይ ጉድ! ሴት ከወለድኩኝ አሁን 80 ቀን እኔና ባሌ ቻው ነው። ያው ግድ ነው እንዴ ያቺን 80 ቀን መሸጋገሪያ ሌላ ቦታ ቢሄድስ ምን ሊሆን ነው? ስለዚህ ቀደር መጠመቅ አለብሽ። ማሰላማ ተገላገልን ማለት ነው። አበቃ። ወይ ጉዳውን ደግሞ ስለት ወንድ ልጅ እንውለድ ብሎ ነው እንግዲህ። ከዛማ ሁለታችሁም ክርስትና መነሳት አለባችሁ ማሚዬ፣ ወንዱም ሴቷም ድጋሚ። እንዴት? ባልና ሚስቶቹ ቀደር መጠመቅ አለባችሁ። አረ ከዛ በፊት የለም እንደዚህ እኮ ሰኒያ። አዎ በዛ ላይ እንትን ነች ይመስለኛል። ብቻ ከዛ አክባሉ ሰበራ ተብሎ ግን የክርስትናው ቀን ሌላ ልጅ ሊረገዝ ይችላል። እሱ ችግር የለም። ቆይ አሁን እኔ እኮ የጨነቀኝ እንደምንም ተብሎ የ40 ቀን ሊቻል ይችላል ምናልባት።
የ80 ቀን እንዴት ነው የሚኮነው? ወንድ ከሆነ 40 ቀን ነው፣ ሴት ከሆነ 80 ቀን ነው። ትክክል ነው። በክርስትና ህግ መሰረት እንደዚህ ነው። አይቻልም። በቃ ይሄ በክርስትና ህግ መሰረት አይሆንም፣ አይቻልም። አንድ ሴት ተጽፏል ወይስ እንደው ለጥራት? ላላላ አዎ አንድ ክርስቲያን ስትወለድ በመጀመሪያ ስትወለድ ሴት ከሆነች በ80 ቀኗ ትጠመቃለች፣ ወንድ ከሆነ በ40 ቀኑ ይጠመቃል። እኮ መቼ ይጠመቃል አላልኩሽም? እኔና ነው እኮ ታዲያ ይሄው ነው እኮ ነገርኩሽ እኮ። ይሄ እኮ ነው ጥምቀት ማለት አይደለም። መጠመቂያውንማ ቃለው እኮ እንዴ ምን ሆነሻል? እኔ እኮ አውቅ ነበር። ይሄው እኮ ነው ውዴዋ። እኔ መጠመቂያውን አልጠየቅኩሽም። እናቲቱ ከባሏ ጋር የምትተኛው መቼ ነው? 40 ቀን ነው ግድ ነው። አቋ አንድ ሴት ልጅ አወልዳ ከ40 ቀን ውጪ ከ80 ቀን ውጪ እንዴት ልተኛ ትችላለች? ደም ናት እኮ። እንዴት ብሎ ነው እንዴ? 80 ቀን አይፈስም ደም። ምን ሆነሻል እንዴ? ባይፈስስ መጠንከር አለባት። አተኛም በምኗ ተጠንክር? ቫይታሚን ተከልክላ ላላ ማርያ አያስፈልግም ካላት እንደውም ከት 6 ወር ድረስ በቃ አለቃ። ጥሩ ነው 6 ወር ድረስ 6 ወር አትመሲም። አሁን አንቺ ከተምታደርጊ አጎቴ ማለት አንቺ ራስሽ አርፈሻት ተቀመጭም ወይ ጉድ! እኔ ስለ ክርስትና መንጻት አወራለሁ፣ እሷ ስለ ሌላ ነገር ገባ። እኔ ስለ ክርስትና አይደለም እኮ ጥያቄ። ክርስትና እኮ ነገርኩሽ ማሬ፣ ካላስ ነገርኩሽ። በቃ አለቀ አበቃ። 40 ቀንና 80 ቀን ምንም ነገር የለም፣ ንኪኪ ምናምን የለም፣ ምንም ቫይብሬት ኢንቫይሬት ምናምን የለም። አበቃ። ይሄ ሙኒት እንትን ላይ ናት ውዴ። እሷ እኮ ሌላ ዓለም ናት ማሬ። እኔ ምሽ ገባኝ፣ አሁን ገባኝ። እያፈቀላል እንዴ ውሸት ለማርያምን በክርስትና የለም። አረጋሽ እንዴ ምን ውሸት ነው? የለም እመቤቴ እንዴ ተው እንጂ ማርያምን የለም። ማንም ክርስቲያን ይሄን አያረግም። የለም እመቤቴን የለም። አሁን ነው የገባኝ። እንዴ እኔ ቀደም እኮ ግን አትማይ ደግሞ እኔ አላረግም በይ። እሱንም ከቻልሹ አለበለዚያ አትማይ። ማርያምን በክርስትና የለም አይልም። የለም እንዴ እምላለሁ ማርያምን የለም እኮ ህጉ እንዲህ ነው ብለሽ በይ እንጂ ማንም አያረግም አትበይ። ስንቱን ሰው ትጠብቂያለሽ? ምን ማረጋገጫ አለሽ? ቀን አብረሻት ልትይ ትችያለሽ እንዴ? ሌሊቱን አብረሽ ታድሪያለሽ? እንደውም የምሬን ነው የምልሽ፣ ብዙ ነገር ልንተላለፍ እንችላለን። እንዲህ አይነት ነገሮች አንተላለፍም። እውነት እኔ አምናለሁ በዚህ። በጣም አስቸጋሪው ነገር ደግሞ ይሄ ነው። የሚያስተላልፍ የሰውን ልጅ ሁሉ የሚያስተላልፍ ጉዳይ ይሄ ነው። አይ ውዴ ይኸውልሽ፣ አሁን ለምሳሌ አለው ይለያያል። ለምሳሌ አሁን እማትቆይበት ነገር ይኖራል። እንዴት ነው ማስረዳት ጋይስ? እንዴ የማይቆይበት ነገር ይሄ ነው። ሁሉ ነገር ልትቆይበት ትችያለሽ አይደለም? ይኸውልሽ ተጣልተሽ የማትቆይው ነገር ሊኖር ይችላል። ማሚ ይመች ይችላሉ እንዴ እናንተ ሰዎች ስሚ፣ ማሚ ፑሽ ይላሉ። ምን ካላስ የለም ሌላ ነገር ታውራ ማሚ ዛሬ የደረስኩበት ችግር ይሄንን ነው ያወቅኩት። ለዛ ነው ስሚ ጌታ ነው ምን ወሬሽ እኮ በጣም ስለሚጣፍጣቸው